ከብዙ ጠጥተው ሲያሽከረክሩ ከዛፍ ጋር የተጋጨው ሰው ወዶ ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል፣ ወዶ ደግሞ እንደገና። ዛሬም በሌላ ቪዲዮ ተመልሰናል። ቲክቶክ ላይ በሰፊው መነጋገሪያ የሆነ ጉዳዮች አሉ። እነሱን ክሊር አድርገን ዛሬ ቪዲዮአችን ላይ የምናየው ይሆናል። ሰብስክራይብ አድርጋችሁ መጀመራችሁ አትርሱ። እንደ ሁልጊዜውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ነው። ማቱሳላ ደና እንደሆነ እያገገመ እንደሆነ የሚያሳይ ቪዲዮ ለቋል በራሱ አካውንት። እሱን ቪዲዮ እንያዝ። አብዝቼ ጮሃለው ጌታ ማረኝ ብዬ እግሩ አንዱ እግሩ ተጎድቷል። በአንድ ቀን ውስጥ እንደዚህ ወክል ማድረጉ ራሱ አሪፍ ነገር ነው። ጉዳቱ ያን ያህል ቲክቶክ ላይ እንደተወራው አይደለም። አንድ እግሩ ነው በደንብ ተጎድቷል። አላቅም ብቻ ግን አንድ እግሩ ነው የተጎዳው። ድምጹን ከብዙ ጋታ ከዚህ ጋር ደግሞ ተያይዞ የገጩትን እንጨት በእንጨት ጋጭተው ነው የተባለ ነበርና የገጩትን እንጨት የሚያሳይ ቪዲዮ ተለቆ ነበር። የእንጨቱን ቪዲዮ እንያዝ። በኮሜንት ላይ የገባችሁ ጃኒ እንኳን ፈጣሪ አተረፈሽ በሉ። ሚያዝያ 26 ቀን ነው ጃኒ የግል መኪናዋን ስታሽከረክር ከቺቺኒያ ወደ ሲግናል በሚወስድ ይሄኛው ነው እንጨት ውስጥ ነው ሄዶ የገቡት። መንገድ ላይ ከአንድ ዛፍ ጋር ተጋጭታ አደጋ የደረሰባት። በዚህ ሰዓት ጃኒ ሕክምናዋን ጨርሳ ወደ ቤት መመለሷ ታውቋል። የጃኒ ወዳጆች፣ አድናቂዎች፣ ቤተሰቦች ሁላችሁም እንኳን ፈጣሪ አተረፈላችሁ። ሁላችሁም ኮሜንት ላይ የገባችሁ እንኳን ፈጣሪ አተረፈሽ። በዚህ አጋጣሚ ጃኒ በደንብ አልተጎዳችም። ማቱሳላ ጋር ብቻ ነው ትንሽ ጉዳት ያጋጠመውና ከዛው ጋር ተያይዞ ግን በጣም ተጎድተዋል፣ ተከስክሰዋል ብሎ የሚያሳዩት መኪና ነበርና ጋይስ ሁሉ ቅንብር ነው። የሷ መኪና አይደለም የነሱ መኪና። በዚህ ጥጋቶ አልተጎዳም። ከዛፍ ጋር የተጋጨው ይሄ መኪና ሌላ ነው። ሌላ ከተማ ላይ የተጋጨ መኪና ነውና አምጥተው የነሱ መኪና ነው የተጋጨው ብለው እያወሩ ነበር ቲክቶክ ላይ ለላይክ ምናምን ብለው እንደዚህ ያን ነገር የሚያረጉ ሰዎች ስላሉ ሰዎች አትወዛገቡ፣ እነሱ በደንብ አልተጎዱም የሚል መልእክት ነው ያስተላለፈው ያሉት። ጃዬም በጣም ሰላም ናት፣ ቤት ናት ያለችው። ያዶናይ ወንድም ነው፣ አዶናይም አይደለም። ያዶናይ ወንድምን በጣም ሰላም ነው አሉ። ሆስፒታል በጣም ሰላም ነው አሉ። በጣም ማለት ነው በደንብ ደህና ነው። ከዚሁ ጋር ደግሞ ተያይዞ በጣም ብዙዎችን እያስገረመ ያለው ንግግር ምንድነው? በጣም ደስተኛ ነኝ ስለተጋጩ በጣም ደስ ብሎኛል። እንደውም ያዶናይ ወንድም ባይሆን ሻምፓይ ድረስ ከፍቼ ደስታዬን አበስረው ነበር ሚሉ ንግግሮች አሉና ቲክቶክ ላይ በሰፊው የተዋወረ ነውና እሱን እንየው። በጣም ስላስገረመኝ ነው። ሲያሽከረክሩ ጠጥተው ሲያሽከረክሩ ያዶናይ ወንድም ባይኖርበትና ያዶናይ ህይወት እዚህ ነገር ውስጥ ባይኖር ኖሮ ሻምፓይ ነበር መከፍትልሽ አልኩሽ እኮ። ምን አባሽ ታመጫለሽ? መብቴ ነው ይሄ፣ እኔ ስሜት ነው። ምን እንዴት ሰው እንደዚህ ጉዳት ደርሶበት እንደዚህ ነገር እንደሚችል ባላቅም ብቻ ግን እናንተ ምን ትላላችሁ በዚህ ሐሳብ ላይ? እንደዚህ አይነት ነገር መሆኑ ትክክል ነው ተገቢ ነው አይደለም? በጣም የሚያስገርም ነገር ነው። ታው ጋር ተያይዞ ደግሞ እነዚህ ቪዲዮዎች ሲለቀቁ ኮሜንት ላይ በጣም ደስተኛ ነኝ እንኳን ደስ ብሎኛል የሚሉ ቪዲዮዎች አሉ። በጣም በጣም ነው የገረመኝ። ሰው ተጎድቶ ደስ ብሎኛል የሚሉ ኮሜንተሮች ያብራራችሁ ነገር አለ። እነሱን ቪዲዮዎች እናያቸው። ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው እርግጠኛ ነኝ። እና አሁን ላይ ግን ማቱሳላና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበር መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችሁ በጣም ብዙ አስተውላችሁ ከሆነ በየኮሜንቱ ከብታችሁ ቼክ መታረጉ ከሆነ እሰይ የሚል ሰው በጣም ብዙ ነው። በጣም እንዴ ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው። በጣም በእውነት በጣም ነው። እኔ ራሱ በጣም ነው የገረመኝና እነዚህ ኮሜንተሮች ለምንድን ነው እንደዚህ የሚሉት? በዚህ ሰሞን አዶናይ ሰለቸን የሚሉ ቪዲዮዎች በጣም በተደጋጋሚ የተለቀቁ ነበር። በዛ ምክንያት ሰዎች ይሄንንም እንደዛ ያሉ ነው እና ከዛ ጋር ተያይዞ አዶናይ እንደውም አንድ የለቀቀው ቪዲዮ አለ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ የሚመስል ቆንጆ ጀግና የታባቱ ሰለቻችሁ ይለው ጋር የዚህ ጄነሬሽን ለውጥ አዶናይ ነው። እውጡት። የአይን አፋር ለውጥ አዶናይ ነው። ይሄን ንግር መናገሩ በጣም ብዙ ሰውንም አስቆጥቷል፣ ብዙ ሰውም ደስ ብሏቸዋል። የእናንተ ሐሳብ ምንድነው? አዶናይ የምርም እውነትም ሰልችቷችኋል ወይስ አልሰለቻችሁም?
ለምንድን ነው የሰለቻችሁ? ይሄንን ነገር ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እንደዚህ ያን ነገር ከመፈጠሩ በፊት ግን ቀድሞ አዶናይ የተናገረው ቪዲዮ የለቀቀው ቪዲዮ ነበረ። እሱን ቪዲዮ እንየው። ሰው ወደው ሰው ይጠላቸዋል፣ ጠልቶ ደግሞ እንደገና ይወዳቸዋል፣ ወደው ደግሞ እንደገና ይጠላቸዋል። ከፍ 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 ያደርጋል ሰው ማለት ነው። ከፍ ከፍ ያደርጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀናዋል፣ አንዳንዱ ከፍታ ይሄ ነገር እንደሚመጣ ታውቁት ነው መሰለኝ። ከዚህ በፊት የቆየ ቪዲዮ ነው ይሄንን ቪዲዮ የተናገረው። ይሄ ጊዜ እንደሚመጣ ታውቁት ነው መሰለኝ። የእናንተ ሐሳብ አስተያየት ምንድነው? እስቲ በዚህ ነገር ላይ ያናድደዋል፣ ከዛ ተመልሶ ሊያወድቅ ይሞክራል። አቅም እንዳለው ሊያሳይህ ማለት ነው። አንዳንድ ሰዎች ደግሞ የአዶናይ ደጋፊዎች ደግሞ እስቲ እንዴት ነው ይሄንን ሰው ልጠሉት መችሉት የሚሉ ቪዲዮችን ሰርተው እየለቀቁ ነውና እነሱን ቪዲዮች እናያቸው። እነዚህ የረዳቸው ሰዎች ናቸው። እዚህ ቪዲዮ ላይ ሁሉም የረዳቸው ሰዎች ላይገቡ ይችላሉ፣ ግን በጥቂቱ እዚህ ቪዲዮ ላይ አሉ። እንቁጠራቸው። እንደው 1 2 ነው። Summertime sadness, summertime sadness, summertime sadness. 11 ይሰሪ በጣም ክፋት ደግሞ ጊዜ መርሳት በጣም ነው። ይሄንን ሁሉ ያደረገ ሰው እንዴት ሊጠላ እንደቻለ ባይገባኝም የእናንተ ሐሳብ አስተያየት ምንድነው? እዚህ ላይ የምርም እናንተ ተጣልታችኋል፣ ሰልችቷችኋል ወይ? ይሄንን ሐሳባችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። የዛሬው ቪዲዮአችንን በዚህ ላይ እንጨርሳለን። እስከ ቪዲዮ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። ቤቱን ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።